በመጀመሪያ ደጃዝማች የተባለው አርስቱ የፍቅር ደጃዝማች ነው ቴዲ ሲደርሰው ስለ ፍቅር ነው እንደ ልጁ የሚያውቀው ጥላሁን ገሰሰ እኔ ብቻ ነው በነገራችን ላይ በጣም ነው የሚወደኝ እንደ አባቴ ጓደኛዬ ነው ምንም አይነት የኮፒራይት ጥያቄ አንቀበልም ወይንም ደግሞ ሌሎች ቻናሎች ላይ ተጭነው ወይንም ደግሞ ሌሎች ዲስትሪቢዩተሮች ላይ ተጭነው ብናገኛቸው አውቶማቲካሊ ያው ኮፒራይት ክሌም እናደርጋለን ቴዲ ፊቸሪንግ ሰርቷል አንድ 4-3 ዘፈኖች ላይ ደግሞ ከኋላ ኳየር በመስራት ተባብሮኛል በነገራችን ላይ ቦብ ማርሊንን በአይኔ አይቼዋለሁ No woman no cry ሲል ሰምቼዋለሁ እኔ ደርግ ባይመጣ ኖሮ ለመስፈን ምናልባት አልችልም ይሆናል በናፍቆት ነው የከሰው እኔም በላው መቻተው አንተ ሲያስብ ነው የሚኖረው ልቤ ለማረፍ ያልታደለ በተሰኘው አዲስ የሙዚቃ አልበም ላይ 13 ያህል ሙዚቃዎች ተካተዋል ከነዚህ 13 ሙዚቃዎች ውስጥ የስምንቱን ግጥምና ዜማ የሰራው ሰሞኑን በተለያዩ ማህበራዊ ድረገጽ ተከታተሉት እንደነበረው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ነው ሌሎቹ ሙዚቃዎች ደግሞ በግጥም ገጣሚው ጋሽ ማገብራ ገጣሚ መሰለ አስማማው ገጣሚ ናትናኤል ግርማቸው የሰሩ ሲሆን ሞገስ ተካና ምስክር አወለም በግጥምና ዜማ በመስራት በአልበሙ ላይ ተሳትፈዋል እንግዲህ አብዛኛዎቹ ሙዚቃዎች 9 ደግሞ ያቀናበረው አቤል ጳውሎስ ነው ዛሬ አልበም የሚወጣበት ቀን ስለደረሰ ተሰማሽ ከሚለው እንጀምር በጣም ደስታና ክብር ነው የሚሰማኝ በጣም ነው ደስ ያለኝ እንግዲህ አቤል ጳውሎስ ነው ብዙዎቹን ዘፈኖች ከሁለት በቀር ያቀናበረው ሁለቱን ዘፈኖች ደግሞ ማሩ ይባላል ያቀናበራቸው ብዙም ግን ክሬዲቱን የሚወስደው አቤል ነው አቤልዬ ካንተ ጋር በመስራቴ ከፍተኛ ደስታና ክብር ይሰማኛል በጣም ነው ማመሰግነው ለዚህ ስለበቃን በብዙ ውጣ ወረድም ስለተሰራ አንዳንዴ በፍቅር አንዳንዴ ደግሞ በጦርነት ከአቤልም ጋር ባለመገናኘት ጊዜያችንን ፈጅተንበታልና ብዙ አመት ፈጅቷል 7 አመት ያህል ፈጅቶብናል በሙሉ እስኪወጣ ዘፈኑ ያው እንደምታውቁት ዛሬ ጊዜ ቀላል አይደለም አልበም መስራትና የኔ ብቻ ሳይሆን የብዙ ዘፋኞችም ችግር ነው አንድ አቀናባሪ ለዚህ ሁሉ ዘፋኙን በስቷል በእኛ ዘመን ብዙ ዘፋኝ ጥቂት ነው ሙዚቀኞቹም ደግሞ በቂ ነበሩ አሁን ግን ባለው ሁኔታ አንድ ሰው ነው የሚያቀናብረውና ለዚህ ሁሉም ለብዙሃኑ ዘፋኞች ይሄን ሁሉ ስራ ለመስራት ትንሽ ይከብዳል የራሳችን ኑሮ አለን የራሳችን ሩጫ አለንና በዚህ ሲባል ይሄን ያህል አመት ፈጅቷል አሁን የዛሬ 7 አመት የነበረኝ መልክና ዛሬ አንድ ላይ ይሆናል ምናልባት ምናስበው እንዴ ትንሽ ለፈታክታ ያለሽ የተለየ ነገር ያለው ምንድነው አንደኛውን ዘፈን የሰራሁት በክራር ነው ሌላ ሙዚቃ የለው ክራር ብቻ ነው በክራር ነው የተሰራው ቴዲ ፊቸሪንግ ሰርቷል አንድ 4-3 ዘፈኖች ላይ ደግሞ ከኋላ ኳየር በመስራት ተባብሮኛል አብረን ሰርተናል 12 ዘፈኖች ናቸው ያሉት የአልበሙ 11ዱ ዘፈን በሙዚቃ የተቀነባበረ ሲሆን 12ኛው ዘፈን በክራር ብቻ ነው ኩኩዬ እንዳለችው ቀደም የድሮውን ስሜት ለማምጣት ወይንም ራሱን የቻለ አዲስ ውበት ስላለው አዲስ ነገር ስላለው 12 ዘፈኖች ያዘውን የደጃዝማች
የተሰኘውን የአልበም 8ቱን ዘፈን ቴዲ አፍሮ ነው ግጥምና ዜማ። ከ8ቱ ዘፈኖች ደግሞ 3 ዘፈኖች ግጥማቸው ያለቀ አልነበረምና እነሱን ደግሞ መሰለ ጌታሁንና ታላቁ ገጣሚ ይልማ ገብረአብ ተሳትፈውበታል። አንድ ዘፈን ሞገስ ተካ ግጥምና ዜማ፣ አንድ ዘፈን ደግሞ ነፍሱን ይማርና በቅርብ በህይወት ያጣነው መሰለ አስማማው ግጥምና ዜማ አንድ ዘፈን የሱ አለ። አንድ ዘፈን ናትናኤል ግርማቸውና ምስክር አወል አንድ ላይ የሰሩት አለ። አንድ ዘፈን ደግሞ እነ ፍሬዘር አበበ ወርቅ የጻፈው አለ። በአሬንጅመንቱ 9ኙን ዘፈኖች እኔ ነኝ ያቀናበርኳቸው። 2 ዘፈን ማሩ አለማየሁ ይባላል ማርቨን 2 ዘፈን እሱን የሰራው። አንድ ዘፈን ታምሮ አማረ የሰራው ዘፈን አለ። ይሄው ነው በአሬንጅመንቱ። በላይቭ መሳሪያ ብዙ ላይቭ መሳሪያ ነው የገባው። እነ ያሬድ ተፈራ፣ ዘሪሁን በለጠ፣ ግሩም መዝሙር፣ ጆኒ አክሊሉ፣ እነ ሳሙኤል አሰፋ፣ ስብሐት እንዳለ፣ በረከት ተስፋዝጊ ቤኪ እነዚህ ተሳትፈውበታል። በጊታር በሳክስፎን በተለያየ ላይቭ መሳሪያና ማስተሪንጉን ደግሞ ኪሩቤል ተስፋዬ ቆንጆ አድርጎ ነው የሰራው። ሚክሲንጉን እኔ ነኝ የሰራሁት ሁሉንም ዘፈኖች። ሁሉንም ዘፈን ማስተሪንግ ደግሞ የሰራው ኪሩቤል ነው። እንደ ፕሮዳክሽን ደክመንበታል። ብዙ ጊዜ የቆየ ነው። 7 ዓመት ማለት ከግጥሙም ከዜማውም ከአሬንጅመንቱም ከሁሉም አንግል እየተመካከርን ጥሩ ለማድረግ ሞክረናል። እናንተ ደግሞ እንደምትወዱት ተስፋ አለኝ። ለሁሉም ጀነሬሽን የሚሆን ዘፈን ነው። በነገራችን ላይ እኔ በምን አምናለሁኝ፣ ሙዚቃ የዓለም ቋንቋ ነው እንደሚባለው የዕድሜ ገደብ የለውም። ሙዚቃን ለመውደድ ለወጣቱ ጀነሬሽን ብቻ ይሆናል ተብሎ ታስቦ መሰራትም ብዙ የለበትም። አንድ አርቲስት ፍላጎቱን ሰርቶ ለህዝብ ማቅረብ ነው እኔ ማምነው። ግን ደግሞ አውቃለሁኝ ሪትሞቹ ለምሳሌ በጣም ስሎ ብቻ የሆኑ እንደሆነ ለየትኛው ሰው የዕድሜ ገደብ የሚገባውን አውቃለሁኝ። ይሄ እንዳይሆን በእርግጥ የተለያየ አይነት ሪትም አለው። ግን ደግሞ ትዝታ ዘፈኖችንም መስማት ወጣቱ ትውልድም እንዲማር እኔ እፈልጋለሁ። እኔ በልጅነቴ ነው እነ ሳምኩክን ከእንግሊዝኛ ዘፋኝ እነ ጥልዬንም ከዛም በላይ ያሉትን ትልልቅ ዘፋኞች ሁሉ ስንሰማ በልጅነት እድሜ ስሎ ዘፈኖችን ሁሉ ወድጀን ያደኩትና የትውልድ መወራረስ እንዲኖር ነው የሚፈልገው። ትልቁ ከትንሹ ትንሹ ከትልቁ እንዲወስድ ያቀም እንዲኖር ሁሉም ዩኒቲ ያስፈልገዋል ባይነኝ እንጂ መገደብ የለብንም። እና አንድ ዘፋኝ ሲሰራ ስራውን ሲሰጥ የራሱን ሐሳብ ወስኖ ለሁሉ ይሄ ትውልድ ለዚህ ይሆናል ይሄኛው ለዚህ ይሆናል ማለት ሲጀምር ትክክልም አንሰራም። ይሄ ማለት ደግሞ በእድሜውም ተለቅ ያለ ሰው እልሽ ለበለ ሮፍናና አይሰማም ማለት አይደለም ወይ እና ይሄንን ያልኩት ሚውዚክ ፍላጎት ነው። ሙዚቃ ፍቅር ነው። ስለዚህ ለሁሉም ጀነሬሽን ራሱ መርጦ ይስማ ብዬ በተለያየ መልኩ በበኩሌ አዘጋጅቼ አቅርቤያለሁ። በመጀመሪያ ደጃዝማች የተባለው አርስቱ የፍቅር ደጃዝማች ነው። ቴዲ ሲደርሰው ስለ ፍቅር ነው። እንግዲህ ባለስልጣን ስለሆነ ደጃዝማች ማለት ባለስልጣን ነው። ሲጀመር ከግራዝማች ቀኛዝማች ባላምባራስ ፊት አውራሪ ተብሎ ነው ደጃዝማች ማዕረግ ላይ የሚደረሰውና እንዳልከው አንተም ቅድም የጎጃም እንደራሴም ነበር። እኔ በመወለድበት ሰዓት ከዛ በኋላ ደግሞ ሸዋ ጠቅላይ ግዛት ምክትል እንደራሴ ሆኖ ነው ደርግ የመጣው። እኔ ደርግ ባይመጣ ኖሮ ለመስፈን ምናልባት አልችልም ይሆናል። ምክንያቱም በዛን ጊዜ ገና
ቀና እንዳለን ልጆች ሆነን ዘፈንም ሳልጀምር ነው ደርግ የመጣብን። ገና የ14 ዓመት ልጅ ሆኜ ነው እኔ 13 ዓመት 14 ዓመት ልጅ ሆኜ ጃንሆይ ሲወርዱና በዛን ጊዜ በጣም ነው የደነገጡት። አባቴ የንጉሠ ነገሥቱ ባለስልጣን ስለነበር እና በዛን ጊዜዎች ብዙ ነገር ነበር። ቀይ ሽብር ነበር፣ ወጣት ይገደላል በዛ ዘመን። በዛ ሁሉ ጊዜ ያ ሁሉ መኳንንት አልቋል፣ ተማሪ አልቋልና አባቴ ደግሞ ያንን ሲያይ ባይታሰርም ደስም አላለው። ምክንያቱም ብዙ ወንድሞቹ ዘመዶቹ እንደዛ ሲያልቁ ተማሪ ኢትዮጵያ ተማሪ እንደዛ በቀይ ሽብር ሲገደል ተስፋውን በቆረጠበት ሰዓት ነው እኔ ደግሞ እያደኩኝ በደርግ ውስጥ ሄድኩት። አደኩና 12ኛ ክፍል ጨርስ ዘፍናለሁ ብዬ በጣም ስጮህ ቤት ውስጥ ዘፍን ወይ ኩኩ ዝም በይ ሁሉ ባላለሁ ከልጅነቴ ጀምሮና አንድ ቀን 8ኛ ክፍል ሆኜ ምናምን ወደ ደርስ መሰለኝ 8ኛ ብቻ በዛን ጊዜ ይሄዱ ነበር ሙዚቀኞች ጎረቤቶች ሙዚቀኞች ስለነበሩ እናት ሄጃለሽ ወይ ሱዳን ሀገር ስባል ሄጄ ገብቼ ለአባቴ ልሄድ ነው ስለው ኧረ እስኪ 12ኛን እንኳን ጨርሽ ገና እኮ ትንሽ ልጅ ነሽ አለኝ። እና ልክ ህልም like a dream comes true 12ኛ ክፍል ስጨርስ በግራጁዌሽን የማታ ተማሪ ሁሉ ያውቃል እንደምዘፍን እንድዘፍን ተጠየቅኩኝ። ወዲያውኑ ስራ ተጠየቅኩ። ቤት ገብቼ አባቴን እንዴት ብዬ እንደምነግረው ጨንቆኛል። ምንም ቢሆን ደስ ላይለው ይችላል። የማንም ሰው ልጅ እኔ የደጃዝማች ልጅ ስለሆንኩ ብቻ ሳይሆን የሁላችንም ቤተሰቦች ዘፋኝ እንዲሆን ልጁ የሚፈልግ እኮ የለም በዛን ዘመን። እና አባቴም ያለኝ ምንድነው እኔ ያለኝ እንደው ስልጣን ስላለኝ ስለነበረኝ ብዬ ወይም እኔ ልጅ የደጃዝማች ልጅ ምናምን ስለሆንሽ አይደለም ማለት ትምህርትሽን እንድትማሪ ስለምፈልግ ነው ዩኒቨርሲቲ እንድትገቢልኝ ይሄን ነው የምፈልገው አለኝ። ገባለሁ ማራለሁ እኮ አልኩት። ማን ይከለክለኛል ስለው አይመስለኝም አለ። በጣም አዋቂ ሰው ለምን ስለው እኔ እንጃ ብቻ አለ። በዛ ሰዓት ሞራልም የለው አባቴ ልቡ ተሰብሯል። የዛን ጊዜ ዘመዶቼም ሞተዋል፣ ተማሪም አልፏል እና ምንም ምርጫ የለውም እንደወደድሽ ከማለት በስተቀር ያ ነው ቃሉ። እናቴ ግን በፈረንጆች አቆጣጠር በ1937 ዓመተ ምህረት አሜሪካን ሀገር ከሄዱ አንደኛዋ ሴት ስለነበረች ብዙ ነገር ስለምታውቅ አባቴን ገብታ ነገረችው። በፈረንጅ ሀገር እኮ ጨርቃቸውን ለመንካት የሚፈልጉ ናቸው ደጃዝማች። ይሄ ከሆነ ምኞቷ ደስ ያላትን ነገር ታደርጋለችው። እሺ እኔ ግን አላያትም አለ። እናቴ ሂልተን ስገባ ከጓደኛዋ ጋር መታ አይታኛለች ስዘፍን እና ደስ ብሏት ነበር። የአባቴ ዘመዶች ግን በሙሉ በቃው አርሆ ነው የሚባለው በመጽሐፍ ቅዱስ እናት ማር የሆነች እቺ ልጅ ተብዬ ትንሽ ቅሬታ አለ። ግን በቃ ለውጡ መጥቷል፣ ብዙ ነገር አለና እንደዘፍን ብቻ እኔም ቢሆን ማንም አያቆመኝ ነበር ከፍላጎቴ። ወላ በጃንሆይም ዘመን ቢሆን ሰብሬ መስፈን አይቀርም ነበር ፍቅሩ ስለነበረኝ ከልጅነት። በዛ ምክንያት አባቴ ሳያኝ ወዲያውኑ እሱ ማረፈ። ግን ዘፋኝ ሆኜ ነው አይቶኝ የሞተውና የሙሉ ቀን ግጥም ላላችሁት አባቴን እንድዘፍን አይፈልግም እንጂ ብዙ ዘፋኞች እኛ ቤት የጨዋታ ቤት ነው። አባቴ ጥሩ አስተዳዳሪ ሀገር አስተዳዳሪ ሆኖ በዛውም ልክ ደግሞ ጨዋታ የሚወድ ቤተሰብ ነው። በጣም ፋሚሊያችን ሁሉ ጊዜ ግብዣ አለ፣ ሁሉ አዝማሪ ይጠራል። ባህሩ ቃኘኔ ልጅ ሆኜ ነው የማውቀው ገና ከሁሉ ሲመጣ እኛ ቤት ሲዘፍን ልጅ ሆኜ እንደዚህ ተሸሽጌ ሁሉ ውጪ ስባሉ የምሰማው ዘፋኝ ነበረ። ከዛም አልፎ እነ ጥላሁን ገሰሰ፣ መሐሙድ፣ እነ አስናቀች ወርቁ ምን አክስቴም ዘፋኝ ነበረች። የእናቴ ታናሽ እህት አስካለ ብርሃኔ ትባላለች፣ የክብሩ ዘበኛ ዘፋኝ ናት። በእሷ ምክንያት ነው እንደዛ ቤት የሚመጡት። አባቴም የወሊሶ አገረ ገዢ ነበርና ጥላሁን ገሰሰ ነው የሚያውቀው። 4ኛ ክፍል ተማሪ ሆኖ ያክስቴ ልጅ ጓደኛ ሆነው ልጆች ሆኖ ሲጫወቱ አባባ ጋር ሲመጡ ጥላሁንን ያውቀዋል። ከዛ ነው ካደገ በኋላ ሁሉ ጥላሁን ገሰሰ ቤታችን ሲመጣ እንደ ልጁ የሚያውሰው ጥላሁን ገሰሰ እኔ ብቻ ነው። በነገራችን ላይ በጣም ነው የሚወደኝ፣ እንደ አባቴ ጓደኛዬ ነው። ጥልዬ ነው ሁሉ ጊዜ ታሪክ የማይረሳው ሰው ነውና ያሳደገኝ ሰው ነው። በዛ ምክንያት ብቻ ቤታችን ሁሉ ጊዜ ጨዋታ አለና እኔ ያንን ያደገ ልጅ ምን ሊሆን ይችላል? ድምፁ ያለ ስሜቱ ከዛ ጊዜ ጀምሮ እንዳላችሁት ያደገ ነው። በዚህ ምክንያት ነው ዘፋኝ ሆንኩ እላችኋለሁ።
አባቴ ግጥሞች ስብስብ ባደረኩና ሙሉ ቀን አቆ ነበር ያኔ ለምን ጎረቤቶቼ ሙዚቀኞች ናቸው ከነሱ ጋር ያደኩት ዱ ቤት እነሱ ሙዚቃ ሲጫወቱ ማን ነው እሱ ብትሉ ቢቢሻ ተፈሪ ነው አሁንም ጊታሪስት ነው ቢቢሻ እነሱ ቤት ጎረቤቶቼ ናቸው እህቱ ደግሞ ገነት ተፈሪ ትባላለች ዘፋኝ ናት ዱንዬም በኋላ ዘፍና ዘፈን ነፍሷን ይማረው አሁን አርፋለች ከነሱ ጋር ጎረቤት ነን ስጮህ ነው ሙሉ እነሱ ጋር በዛን ጊዜ እንግዲህ በልጅነቴ እኔ ተማሪ ነኝ ያኔ 17 ዓመቴ ነው 15 ሙሉ ቀን ሳይው በስማም እንዴት እንደምወደው ከዛ በኋላ በቃ ከቤት እያወጣሁኝ ተማሪ ሆኜ ሙሉ ቀን ለማየት ቢሆን መብረር ጀመርን በነገራችን ላይ ቦብ ማርሊንን በአይኔ አይቼዋለሁ No woman no cry ሲል ሰምቼዋለሁ ያን ጊዜ አረንጓዴ ቢጫ ቀይ ለብሷል ልብሱን ለብሶ ጊዮን ሆቴል እኛ ሙሉ ሲዘፍን ማርሊ አለማወቄ አዝናለሁ እስከዛሬ ድረስ እባክህን ሰው ያስወርዳችሁ ሙሉ ቀን ይስፈን ነበር ማለት አረባካችሁ ቦብ ማርሊ ቆሎ ይለናል ሳላስፈረመው ፎቶግራፍ ሳነሳና በዛ ለሙሉ ቀን ከዛ በኋላ ተዋውቁት በጎረቤቶቼ ግጥም መስጠት ጀመርኩኝ ለሱ ብዙ ግጥሞች ከአባቴ የተሰበሰበ ግጥሞች ናቸው በነገራችን ላይ አባቴ ደረሳቸው ሳይሆን ስብስብ ግጥም ነው ለሙሉ ቀን ሰጠው ሙሉ ቀን ዘፈናቸውና ለኔ ደግሞ በናፍቆት ነው የከሰው እኔም በላው መቻታው አንተ ሲያስብ ነው የሚኖረው ልቤ ለማረፊያ ታደረ የሚል ዘፈን ደጃዝማች አልበም ኩኩ ስትጀምረው የኢትዮጵያ የሙዚቃ ኢንዱስትሪ ማርኬቲንጉ የተለየ ነበር የዛሬ 7 ዓመት እና 8 ዓመት የኢትዮጵያ ሙዚቃ ኢንዱስትሪ ስቲል ከሲዲ አልተላቀቀምና ወደ ዩቲዩብ እና ወደ ዲጂታል ስቶሮች አብዛኞቹ ጋር አልተለመደም ያው የዲጂታል ሙዚቃ ዲስትሪቢዩሽኑ በጣም እየገነነ የመጣው በተለይ ወደ ዩቲዩብ ምናምን ሁሉም አርቲስቶች ከሃርድ ኮፒ ወደ ዲጂታል ሚውዚክ የመጡት within 3 or 4 years አካባቢ ነው ማለት እንችላለን ያው አሁንም ገና በደንብ አልተለመደም ግን ብዙ ቻሌንጆች አሉት ለማለት ነው ሶ ደጃዝማች አልበም የፊታችን አርብ ከቀኑ 10 ሰዓት ላይ በራሷ በኩኩ ሰብስቤ ዩቲዩብ ቻናል ላይ ይለቀቃል ከዛ ቅዳሜ ወደ 4 ሰዓት አካባቢ ደግሞ 150 በላይ በሆኑ ያው የውጭ ሀገር ዲጂታል ስቶሮች ላይ ይቀመጣል ማለት ነው ማርኬቲንግ እና በተለይ ከማስታወቂያ የመሳሰሉት ነገሮች ጋር አሁን ላይ ማርኬቱ የሚፈልገውን የፕሮሞሽን ወይዎች በሙሉ እየተጠቀምን እንገኛለን እነዚህንም ያው ሶሻል ሚዲያ ላይ አውትፑታቸውን ወይንም ተደራሽነታቸውን እኛም እናንተም እያያቻቸው ነው ብለን እናምናለን በዚህ አጋጣሚ ግን በዋነኝነት ያው ሳናሳስብ ማናልፈው ነገር የኮፒራይት ጉዳይ ነው የኮፒራይት ጉዳይ ምንም አይነት የኮፒራይት ጥያቄ አንቀበልም ወይንም ደግሞ ሌሎች ቻናሎች ላይ ተጭነው ወይንም ደግሞ ሌሎች ዲስትሪቢዩተሮች ላይ ተጭነው ብናገኛቸው አውቶማቲካሊ ያው ኮፒራይት ክሌም እናደርጋለን ለሱም ምንም አይነት ክሌምም ሆነ ምንም አይነት ማስተዛዘኛዎች ምናምን ማንቀበል መሆኑን ከዚህ በፊት በነበሩ የሌሎች አርቲስቶች የሙዚቃ ኮፒራይት ላይ አብዛኞቹን ያው አርቲስቶቹንም በግል በመደወል በመለመንም አክሰፕት ተደርገው ኮፒራይት ክሌማቸው ተነስቷል ቅርብ ጊዜ የነበሩት አርቲስቶች ለምሳሌ የሚካኤል በላይነህን አልበም ኮፒራይት የዳዊት ጽጌን በተደጋጋሚ ኮፒራይት ክሌም ተልቆልን አርቲስቶቹ ፍቃደኛ ስለሆኑ አንስተናል ያ ለመማማር ይረዳል በሚል አልፈነዋል ከዚህ በኋላ ግን ይሄን ነገር ያው ግዕዝ ዲጂታል ክሬቲቭ ሚውዚክ ዲስትሪቢዩሽን ይሄንን አይቀበልም ለማለት ነው ሸገር ኢንፎ አዳዲስ ወቅታዊና ተአማኒ ሆኖ መረጃዎችን ያገኙበታል ሰብስክራይብ በማድረግ ቤተሰብ ይሁኑ የምንለቃቸው ቪዲዮዎች ፈጥነው እንዲደርሱ የደወል ምልክቷን ይጫኑ ውዴታውን ለመግለጽ ላይክ ሐሳቡን ለማካፈል ኮሜንት ለሌሎች ለማጋራት ደግሞ ሼር ያድርጉ
አብራችሁን ስለምትሆኑ ከልብ እናመሰግናለን። ሸገር ኢንፎ ታማኝ የመረጃ ምንጭ